ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዴቶ ኮደር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። በዛሬው ሌክቸራችን የምናየው የ11ኛ ክፍል ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የቻፕተር 3 ዳታቤዞችን እንዴት ክሬት እናደርጋለን፣ ክሬት ያደረግነው እንደገና ደግሞ እንዴት አድርገን እናዘጋጃለን የሚለውን እናያለን ማለት ነው። ስለዚህ ዳታቤዝ ማይክሮሶፍት ኦፊስ ወይም በማይክሮሶፍት ኦፊስ አክሰስን በሁለት ሜተድ እዚህ ላይ ሄደን አክሰስ ማድረግ እንችላለን። ስለዚህ አክሰስ ብለን ሰርች አድርገን ጽፈን ማይክሮሶፍት አክሰስ ይመጣልናል። ስለዚህ ይሄን ክሊክ አድርገን በተመሳሳይ መክፈት ማግኘት እንችላለን። ይሄ ደግሞ አልመቻለ ተማሪ ዊንዶ በተን አለ። ስለዚህ ይሄን ዊንዶ በተን ላይ ገብተን እዚህ ውስጥ ማይክሮሶፍት ኦፊስ የሚል አለ ፎልደር አለ። ይሄን ፎልደር ክሊክ ስናደርገው በተለያዩ የማይክሮሶፍት ኦፊስ ብዙ ፈንክሽኖች ይመጡልናል። እነዚህ ፈንክሽኖችን እኛ የምንፈልገው ማይክሮሶፍት ኦፊስ አክሰስ 2016 የሚለውን እንሰራለን ማለት ነው። በዚህ ውስጥ ብዙ አይነቶች እንትኖች አሉ የሚታወቁ ከሆነ እነዚህ አሉ። ስለዚህ እነዚህን እንትኖች እንዴት አድርገን ማድረግ እንችላለን ወይስ ምን ጥግ ፈንክሽን አላቸው ስንል የመጀመሪያው ብላክ ዳታቤዝ ነው። አዲስ ወይም እኛ በምንፈልገው ነገር ብላክ ዳታቤዝ ወይም እንደ አዲስ ለመስራት ስንፈልግ ብላክ ዳታቤዝ የሚለውን ክሊክ እናደርጋለን። ብላክ ዌብ ዳታቤዝ እንደገና ደግሞ ከዌብ ወይም ከተለያዩ ድህረ ገጾች ላይ አንጥተን ለመስራት ስንፈልግ ብላክ ዌብ ዳታቤዝ የሚለውን ከዛ ሪሰንት ታምፕሌት በቅርብ ጊዜ የሰራናቸውን ታምፕሌት ካሉ እንደገና ደግሞ እዚህ ላይ እናገኛለን ማለት ነው። እዚች ላይ በቅርብ ጊዜ የተሰሩ ታምፕሌቶችን ከዛ ሳምፕል ታምፕሌት እንደገና ምን አይነት ሳምፕሎች እንዴት አይነት ሳምፕሎች አሉ የሚሉትን ደግሞ በዚህ ላይ ክሊክ አድርገን ማየት እንችላለን። ማይ ታምፕሌት የራሳችን ማየት እንችላለን። እነዚህ ደግሞ በቅርብ ጊዜ የተሰሩት ናቸው። ፕሮጀክቶች፣ አሲስቶች እነዚህን ኤዲት የምናደርግባቸው ናቸው። ስለዚህ እኛ የምንፈልገው ብላክ ዳታቤዝ የሚለውን ክሊክ እናደርግና የዳታቤዝ ስም ስጥ ይለኛል እዚህ ላይ በሌፍት ኮለመን በኩል። ስለዚህ የዳታቤዙን ስም ማን ልበለው? ስቱደንት ልበለው። ስቱደንት አልኩት። ከዛ ዘ ሎኬሽን ኦፍ ዳታቤዝ እዛው ላይ የዳታቤዝ እንትን አለችበት የፋይል ቤዝ እንትን አለ። ስለዚህ በዲፎልት ዌድ ላይ ላድርግልህ ይለኛል። በዝም ብሎ ሲሰጠኝ ዶክመንት ላይ ሴቭ ላድርግልህ ይለኛል። ያርገው እኔ ችግር እናንተ ግን የምታገኙበት ቦታ ላይ አድርጉት። ስለዚህ ኦኬ ልበለው። አሁን ስለዚህ ክሬት ላድርግ። ክሬት ዛረግ በዛሬው ላይ ዳታቤዝን በሁለት አይነት መንገድ ክሬት ማድረግ እንችላለን። አንደኛ በዲፎልት የተሰጠንን ዳታቤዝ ወይም በዚህ በዲፎልት ያገኘነውን ቴብል እንዴት አድርገን ኤዲት እንደምናደርግ አንድ እናያለን። ከዛ እዛው ላይ እንደገና ደግሞ በራሳችን እንዴት አድርገን ክሬት አድርገን ዳታቤዝ ዲዛይንን ወይም ቴብል ዲዛይን እንዴት እናደርጋለን የሚለው እናያለን ማለት። ስለዚህ በዲፎልት የተሰጠውን ለማድረግ ቴብል ስለሰጠውና በዲፎልት አይዲ ብሎ ምን ሰጥቶናል? አይዲ የምትባል ይሄን ለማዘጋጀት ቴብል ላይ ክሊክ አድርገን ራይት ክሊክ አድርገን በማውዛችን ከዛ ምን እንለዋለን? ዲዛይን ቪው እንለዋለን። ዲዛይን ቪው ስናደርግ ዘ ሴትአፕ ኦፍ ዘ ቴብሉን ሴትአፕ ለማመቻቸት ነው። ስለዚህ ቴብል 1 ብሏል። እኔ እዚህ ላይ ቴብል 2 እዛ ላይ ቴብል 1 ስላለ ቴብል 2 ልበለው ወይም ቴብል 3 እና 4 አድርጌ ልሰራ ቴብል 3 ልበለው። ይሄ ዘ ኔም ኦፍ ቴብል ነው። ስለዚህ የቴብሉ ኔም እንደዚህ መጣልኝ። ስለዚህ በፕራይመሪ ኬ ምንድናት? ኦናት። ሲቀጥል እንደገና ደግሞ እንቺ ፕራይመሪ ኬ ኦናት። ስለዚህ አይዲ በዲፎልት ሰጥቶ አውቶ ነምበር አድርጎታል። ዳታ ታይፕ ስለዚህ ምን ልበለው እኔ ነምበር ልበለው። ነምበር አልኩት እኔ። ስለዚህ ዳታ ታይፕ ማለት what is the meaning of data type ካላችሁ ዳታ ታይፕ the input of the ከስተመሩ እዛ ተጠየቀው ሪኩዌስት ላይ የሚያስገባው ወይም እዛ ላይ ለተጠየቀው ነገር የሚያስገባበት ኢንፑት ምን ይባላል? ዳታ ታይፕ። ምሳሌ አውቶ ኢንክሪመንት ነው አለ ማለት በራሱ አፕዴት እያደረገ ወይም በራሱ እየጨመረ እየቀነሰ እንዲሄድ ሲፈልግ ነው። ሲደለስ እንዲቀንስ አንድ ስናክል ቁጥሩን ወይም ነምበሩን እየጨመረልን እንዲናህር ነው። ስለዚህ ብዙ ሌላ አይነቶች አሉ። ስለዚህ እኛ የምንፈልገው የመጀመሪያው አውቶ ኢንክሪሜንት በራሱ እንዲጨምርልኝ ነው። ስለዚህ የመጀመሪያ ፋርስ ሴም የከስተመር ወይም የአንድ ተማሪ ውጤት እና የአንድ ተማሪ ማርክ ሴክስ ምናምን ነገር እንስራ ብንል ስለዚህ የተማሪውን መጀመሪያ ፈርስት ኔም ልጻፍ ኤፍ ኔም። ከዛ ዳታ ታይፑ ምን ይሆናል? ቴክስት ይሁን። ከዛ ሲቀጥል ለጥቆ እንደገና ደግሞ ፈርስት ኔም ላስት ኔም ቴክስት ነው የሚሆነው። ከዛ በቀጠም ምን ሴክስ በምንድን ነው? ሴክስ አሁን እዚህ ላይ ኦፕሽናል ነው። አሁን ቴክስት ፊሜል ሜል ካላችሁ ቴክስት ማድረግ ትችላለ። እኔ ግን የፈለኩት ወንድ ከሆነ የስ ኖ እንዲል፣ ሴክ ከሆነ የስ እንዲል። ስለዚህ የስ ኖ ኩዌሽን እንዲያደርግ ፈለኩኝ። ምክንያቱም ሴክ ከሆነች ክሊክ እንዲያደርግ ወይም ራይት ክሊክ እንዲያደርግ ማለት ነው። የሆነች ኢንፑት አለች ያችን ኢንፑት እንዲያሰምር ስለፈለኩ ማለት ነው። ስለዚህ እናረኩኝ ሴክስ ከዛ ኤጅ እንደገና ደግሞ በምን ይሆንልኝ ካልኩ በምን ይሆናል? በነምበር ይሆናል ማለት ነው። ኤጅ ነምበር ይሆናል። ከዛ እንደገና ደግሞ ግሬድ አሁን ሲጠይቅ በሁለት አይነት ሜተድ ልጠይቃችሁ። እዛ ላይ ዳታቤዝ ላይ የተሰጣችሁ ዳታቤዝ ላይ 11 ኤቢ ምናምን ካለ በምንድን ነው የሚጻፈው? በቴክስት ነው። ግን 9 10 ብቻ ቁጥር ብቻ ከሆነ በነምበር ነው። ስለዚህ እኔ የፈለኩት 11ኛ ኤቢሲ እንዲልልኝ ስለሆነ
በቴክስት ጽፋለሁ ማለት። ከዛ ለጥቄ ማርኩን በምን ላስቀምጠው? በነምበር ላስቀምጥ ማለት ነው። በነምበር እነዚህ አሁን ይሄ ዳታቤዝ ክሬት ተደረገ። ስለዚህ ይሄን ዳታቤዝ ክሬት ተደርጓል። ሴፍ አድርጌ ክሎዝ ላድርግና ልውጣ። ሴፍ ከዛ ዛው ክሊክ ክሎዝ ወጣ። አሁን ይሄ ክሎዝ ስለሆነ ዳታቤዝ ስሪ የሚለው ይሄ ቴብል ስሪ የሚለውን ክሊክ ሳደርግ መጣልኝ። አሁን እዚህ ላይ ልስራ። ምን ብዬ ልስራ? ሮዎች ወይም እንትኖች ሪከርዶች ላስገባ። አህመድ ሰይድ ሴክሱ ምንድነው? ወንድ ከሆነ በተን አልነክም ብዬ። ኤጁ ስንት ነው? 21። ከዛ ስለት ግሬዱ ስንት ነው? 11ኛ ኤ። ከዛ ማርኩ ስንት ነው? 99 አልኩኝ። ከዛ ሲቀጥል እንደገና ደግሞ እዛውም ላይም ምን አለ? አሁንም ማን አህመድ ልበል። አህመድ ከዛስ አህመድ አሊ አሁንም ወንድ ስለሆነ እንትን አለልም። ኤጁ ስንት ነው? 23 33 አልኩት። ከዛ 11ኛ ቢ። ከዛ ቶታል ማርኩ ስንት ነው? 100። ስለዚህ አሁን ደግሞ ሌላ ሴት ለመዝግብ። ዚነት ሰዓዳ ሰይድ ሴክሷ ምንድነው? ፊሜል ስለሆነች ራይት ክሊክ አድርጌ ሳረጋት ኦን ትሆናለች። ስለዚህ እርሚያው ስንት ነው? 21። ከዛ 11ኛ ሲ ቶታል ማርኳ 99። እሺ ለጥቄ እንደገና ደግሞ አንድ ማለት መዲና ሰይድ ከዛ ሴት ናት። እቺም ሴክኖ በተን እናደርጋለሁ። ከዛ ስንት ነው? 19 11ኛ ዲ ቶታል ማርኳ 98 ይባኛል። እነዚህ ካረኩኝ ይሄ ዳታቤዝ ምን አረኩ? ሮዎችን አስገባሁ ማለት ነው። ይሄ ምንድነው? በዲፎልት የተሰጠኝን ዳታ ክሬት ያረኩት ወይም ዳታቤዙን እንትን ያረኩት ነው። ሁለተኛ አሁን በዲፎልት የተሰጠኝን ነገር ያዘገጃጀሁት ነው። ምን ቴብል ክሬት ሳረግ። ሁለተኛ እንደገና ደግሞ ራሴው እንዴት ክሬት አረጋለሁ ስል ቴብል ክሬት ሳረግ ንጹህ ቴብል ክሬት ላረግ ነው። ልክ እንዳሁን እንዴት ተሰጠኝ ማለት ግን እኔ የምፈልገው የቴብል ዲዛይን በራሴ ሁሉ ነገር እንዳዘገጃጅ ነው የፈለኩት። ስለዚህ ቴብል ዲዛይን የምትለውን ክሊክ ሳረግ ስለዚህ ቴብል ዲዛይን በምጫንበት ጊዜ ምንም ፊልድ ኔም እና ዳታ ታይፕ ብቻ ነፃ ናቸው። ቅድም መጥቶልኝ ነበር ፕራይመሪ ከይ መጥቶልኛል። አሁን አይዲ እና ምን ብሎ አውቶ ኢንክሪመንት ወይም አውቶ ነምበር ብሎ መጥቶልኛል። ስለዚህ ይሄን ማዘጋጀው ማንነኝ እኔ ነኝ። ስለዚህ አይዲ ልበለው ነኝ። አይዲው ምን ይሁንልኝ ስል ዳታ ታይፑ ምንድነው? ፕራይመሪ ከይ በራሱ እንትን አውቶ ኢንክሪመንት እንዲያደርግልኝ የፈለኩት። ከዛ ፕራይመሪ ከይ ኦን ኦፍ ነበረች። ስለዚህ ኦን ላርጋት። ኦን ማለት ዘ ፕራይመሪ ከይ ኢዝ ዘ ፈንክሽን ኢዝ አይዴንቲፋይ ምን ለማድረግ ዘ ሲንግል ሮውን አይዴንቲፋይ ለማድረግና ያን የዩኒክ የሆነች ሲንግል ሮ ምን ትባላለች? ፕራይመሪ ኬይ። ስለዚህ አይዲ ሰጣሁት። ያን አይዲ እንደገና ደግሞ የዚህ ሌላ እንትን የቤተሰብ ስራዎችን እንትን ልበል። ለምሳሌ ፋዘር ኔም ኤፍ ኔም በቴክስት ይሁን እሱ። ከዛ ፋዘር ኔም አለ፣ ማዘር ኔም ኤም ኔም፣ ማዘር ኔም ከዛ ስለጥቆ ምን ልበል? ወርክ ኤክስፒሪየንስ ከዛስ ኤክስፒሪየንስ አሁን በአመት ነው። እሺ ከዛ ለጥቀ እንደገና ደግሞ ፔመንት ከዛ ፔመንት አረግ እዛ ኤጅ አሁን ምሳሌ ፔመንቱን በዶላር ይከፈላል ካል ዳታ ታይፑ ምንድነው የሚሆነው? ይሄውን ኤጅ በነምበር ነው የሚሆነው። ይሄ ግልጽ ነገር ነው። አሁን ፔመንት ክፍያው በምን ይሁንልህ ከተባለ በነምበር። አሁን እኔ የፈለኩት የቤተሰብ ነው የፋዘሬን ክፍያ በምንድነው የፈለኩት? በዶላር እንዲከፈለው ከሆነ ከረንሲ የሚለውን እሱን አረጋለሁ። ስለዚህ ዳታቤዝ አሁን ቴብል ክሬት አረኩ በራሴ ዲፎልት ሰጥቼ። ይሄንን ሴቭ ላድርገው። ሴቭ ሳረገው ምን ላድርገው? ቴብል ፎር ቅድም ስሪ ነበረች፣ አሁን ፎር ልባላት። ቴብል ፎር አሁን ቴብል ፎር ክሬት ተደርጓል። እሺ ክሬት ክሎዝ። ከዛ ለጥቄ ክሎዝ ላድርግ። ክሎዝ እዚህ ቴብል ፎር ላይ ዳታ ላስገባ። ምሳሌ የፋዘር ኔም ካሳዬ ከዛ ማዘር ኔም አልማዝ ከዛ ወርኳ ምንድነው? አካውንታንት አካውንታንት ነው።
ከዛ ስንት ኤክስፒሪያንስ አካውንታንት ስለ ስንት ኤክስፒሪያንስ አለ ካለኝ 7 ይር አላት ኤክስፒሪያንስ። ከዛ እንደገና ደግሞ ፔመንቷ ክፍያዋ ስንት ነው? $800። ከዛ ኤጇ ስንት ነው ካላችሁኝ ኤጃቸው ስንት ነው ካላችሁኝ ወይም ኤጅን ይሄ በዲፎልት እንትን ያተባለ ነው ዝም ብሎ 32 ልበለውና ከዛ አሁን 1 2 ከመዘገብኩኝ ይባኛል ማለት ነው። ስለዚህ ለጥቄ የአባቴ ስም ማን ነው? የአባቱ ስም ሙአዝ ይበል ሙአዝ። ከዛ ለጥቆ የእናቱ ስም ሰሚራ ለጥቃ። ከዛ ምንድናት ይሄ ደግሞ ማናጀር። ከዛ ስንት አይነት ኤክስፒሪያንስ አላት? 8 ይር 8 ይር። ከዛ ስንት ዶላር ትከፈላለች? $900 ትከፈላለች። ኤጇ 45 እንበለው። ከዛ ሶስተኛ ሰነድ ይቅርታ ሰይድ ሂክመት የማዘር ስም ምንድነው የምሰራው? ከዛ እንትን ቲቸር ናት እንበል። ከዛ ስንት አይነት ኤክስፒሪያንስ አላት? 12 ይር አላት ወይም 12 አመት ኤክስፒሪያንስ አላት። ከዛ ያን ኤክስፒሪያንስ ስንት ክፍያ ታገኛለች? $300 ታገኝ። ከዛ ምን ታረጋለች ካል እንደገና ስንት ነው አመቷ ካል 23 አመቷን። አሁን ይሄን ዳታቤዝ ክሬት አረግን፣ በሁለት አይነት ክሬት አረግን ማለት ነው። ይሄን ሴፍ ላድርግና ልውጣ። ሴፍ ክሎዝ። አሁን ሁለት አይነት ዳታቤዞች ክሬት አረግን። ቴብል 3 ያህን ያልነው በዲፎልት የሰጠን ነገር ሪራይዝ አድርገን አንድ ቴብል አዘጋጀን። ሁለተኛ እንደገና ደግሞ ይሄ ቴብል ፎርም የሚባለው እንደገና ነው በእኛ የሰጠነው ቴብል ዲዛይን አድርገን ሁለት ዳታቤዞች ክሬት ማድረግ ቻልን ማለት ነው። እነዚህ ክሬት የተደረጉትን ዳታቤዞች እንዴት አድርገን እናስተካክላለን፣ እንዴት አድርገን እናሳምራለን የሚለውን በቀጣይ ሌክቸራችን እናያለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።